ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታዮቻችን የለተሰኘው ነሐሴ 11 ቀን 2018 ዓ.ም ለለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በቅድሚያም አርዕስቶቹን። ወደ ራስ ገዝነት ለመሸጋገር የተቃረቡ ዩኒቨርሲቲዎች ሀብት እንዳይንቀሳቀሱ ተከለከሉ። ክልከላው የተጣለባቸው ራስ ገዝ ለመሆን በሚያደርጉት ሂደት ነው ተብሏል። በዝርዝር እንመለከተዋለን። ከህግ ውጭ በግዳጅ ቫት ካልገባችሁ በሚል ሱቆቻቸው የታሸገባቸው ነጋዴዎች ቅሬታቸውን አቅርበዋል። ሙሉ መረጃውን እናጋራችኋለን። ቡና ለኢትዮጵያ ከውጭ ሸቀጥ ሽያጭ ከ10 በመቶ በላይ የሚሸፍን ዋነኛ የውጭ ምንዛሬ ምንጭ ነው ተብሏል። በዝርዝር እናደርሳችኋለን። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የወረቀት ትኬትን በማስቀረት ዲጂታል አሰራርን ሊተገብር እንደሆነ ማስታወቁም ወደ እናንተ የምናደርሰው ሌላኛው መረጃችን ነው። ወደ ዜናዎቹ አለፍን። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የወረቀት ትኬትን በማስቀረት ዲጂታል አሰራርን ሊተገብር እንደሆነ አስታወቀ። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ከ2019 ዓ.ም ጀምሮ የወረቀት ትኬት አሰጣጡን ሙሉ በሙሉ ለማስቀረት በዲጂታል ስርዓትን እንደሚዘረጋ አስታውቋል። ድርጅቱ ይህ አሰራር የተቀናጀ የትራንስፖርት አገልግሎት መስጠት ያስችሏል ተብሏል። የድርጅቱ ምክትል ስራ አስፈጻሚ አቶ ደግፉ ገብረመድህን እንደገለጹት ተገልጋዩ የዲጂታል ክፍያ ስርዓትን እንዲጠቀም ያደርጋል። አዲሱ የዲጂታል አሰራር ተግባራዊ ሲሆን የአውቶቡስ ትኬት የሚቆርጡ ተገልጋዮች በሚዘጋጅ ካርድና በመተግበሪያ አማካኝነት እንደሚሆን መግለጻቸው ተዘግቧል። ደንበኛው እንዳቅሙ ከ1 ሳምንት እስከ 1 ዓመት የሚያገለግል የመጓጓዣ ትኬት መቁረጥ እንደሚችልም አቶ ደግፉ ተናግረዋል። ስማርት ስልክም ሆነ ቴክኖሎጂ ነክ ነገሮችን የማይጠቀሙ አረጋውያንና ወጣቶች ተንቀሳቃሽ ቴክኖሎጂን ያማከለም የትኬት መቁረጫ መዘጋጀቱን አብራርተዋል። በተጨማሪም የተቀናጀው የትራንስፖርት አገልግሎት አሰጣጥ ሲጀመር ግንዛቤ የሌላቸው ሰዎች ግንዛቤ እንዲያገኙ ይደረጋል ብለዋል። በሂደትም ሁሉም ወደ ስርዓቱ እንዲገቡ የሚደረግ መሆኑን ጠቁሟል። አገልግሎት አሰጣጡ ሲጀመር የማህበረሰቡ የትራንስፖርት እንግልትን ማስቀረት እንደሚቻልም ተገልጿል። ወደ ራስ ገዝነት ለመሸጋገር የተቃረቡ 9 ዩኒቨርሲቲዎች ሀብት እንዳይንቀሳቀሱ ተከለከሉ። የትምህርት ሚኒስቴር ወደ ራስ ገዝነት ለመሸጋገር ዝግጅት እያደረጉ በሚገኙ 9 የመንግስት ዩኒቨርሲቲዎች ላይ ሀብት እንዳይሸጡ ወይም በሀብታቸው ተይዞ ብድር እንዳይወሰድ የሚያግድ ውሳኔ አሳለፈ። ሚኒስቴሩ ያስተላለፈው ይህ እገዳ ዩኒቨርሲቲዎቹ ዝግጁነታቸው ተረጋግጦ ሙሉ በሙሉ ወደ ራስ ገዝነት እስኪሸጋገሩ ድረስ የሚቆይ ሲሆን በዚህ ጊዜ ውስጥ ንብረት መሸጥ፣ ዋስትና ሲዞ ብድር መውሰድ እንዲሁም አዳዲስ ትልልቅ የኮንስትራክሽንና የግዥ ፕሮጀክቶችን መጀመር አይችሉም ተብሏል። እገዳው ከተጣለባቸው ተቋማት መካከል ጎንደር፣ ባህር ዳር፣ መቀሌ፣ ሐዋሳ፣ ጅማ፣ አርባ ምንጭ፣ የአዳማ ሳይንስና ቴክኖሎጂና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ይገኙበታል። እንደ ሚኒስቴሩ ማብራሪያ ከሆነ ደግሞ የውሳኔ ዋና ዓላማ ተቋማቱ ወደ ራስ ገዝነት በሚያደርጉት የሽግግር ወቅት ሊፈጠሩ የሚችሉ ህገወጥ የሀብት ምዝበራዎችና አላስፈላጊ የፋይናንስ እንቅስቃሴዎችን ለመግታት መሆኑ ተገልጿል። በዚህም ዩኒቨርሲቲዎቹ የነበራቸውን የመንግስት በጀትና ንብረትን በአግባቡ ጠብቀው ወደ አዲሱ የአሰራር ስርዓት እንዲሸጋገሩ ማስቻል እንዳስፈለገ ተመላክቷል። በሌላ በኩል የተቋማቱ አጠቃላይ የዝግጁነት ሁኔታም በተዋቀረው በጥናት ኮሚቴ ተገምግሞ ተጠናቋል የተባለ ሲሆን የምዘና ውጤት በሚኒስቴሩ ይፋ ከተደረገ በኋላ ዩኒቨርሲቲዎቹ ለሚቀጥሉት 3 ወራት ውስጥ ሙሉ በሙሉ የራስ ገዝነት ስልጣናቸውን ተረክበው ወደ አዲሱ የትምህርትና የአስተዳደር ስርዓት እንደሚገቡ ተነግሯል ሲል አዲስ ፎርቹን ዘግቧል። ቡና ለኢትዮጵያ ከውጭ ሸቀጥ ሽያጭ 11.8 በመቶውን የሚሸፍን ዋነኛ የውጭ ምንዛሬ ምንጭ መሆኑን አዲስ ጥናት አመላከተ። የቡና ምጣኔ ሀብታዊ ተጽዕኖ በአውሮፓ የተሰኘው ይህ ጥናት ኢትዮጵያ ወደ ውጭ ከምትልከው አጠቃላይ ቡና ውስጥ 34 በመቶ የሚሆነው መዳረሻው የአውሮፓ ገበያ መሆኑን ይፋ አድርጓል። ይህንን የቡና ኢኮኖሚ የዳሰሳ ጥናት ያጠናው ደግሞ በዩናይትድ ኪንግደም የሚገኘው አውሮፓ ኢኮኖሚክ ሪሰርች ሊሚትድ የተባለ ተቋም ሲሆን ሰነዱ የአውሮፓ አባል ሀገራትን ጨምሮ እንግሊዝ፣ ኖርዌይና ስዊዘርላንድን ያካተተ ሰፊ ቀጠናን የተመለከተ ነው። በዚህም በጥናቱ መሰረት እንደ አውሮፓውያኑ አቆጣጠር በ2024 የአውሮፓ ሀገራት ከኢትዮጵያ 523.6 ሚሊዮን ዶላር የሚያወጣ ቡና እንደሚያስገቡ ተጠቁሟል። ይህ ደግሞ ለአውሮፓ አጠቃላይ የቡና ገቢ ንግድ 3.4 በመቶን ብቻ የሚሸፍን ቢሆንም ለኢትዮጵያ ግን አጠቃላይ የውጭ ሸቀጥ ሽያጭ 11.8 በመቶን የሚሸፍን ዋነኛ የውጭ ምንዛሬ ምንጭ መሆኑን ጥናቱ አመላክቷል። አውሮፓ ራሷ ቡና የማታመርት ብትሆንም እንደ አውሮፓውያኑ አቆጣጠር በ2025 ከቡና ዘርፍ ከግማሽ ትሪሊዮን ዩሮ በላይ
አጠቃላይ የምጣኔ ሀብት ምርታማነትና 251.5 ቢሊዮን ዩሮ አጠቃላይ የተጨመረ እሴት አግኝታለች ያለው ጥናቱ እንደ አውሮፓውያኑ አቆጣጠር በ2025 ብቻ ወደ አውሮፓ 18.7 ቢሊዮን ዩሮ የሚያወጣ 2.9 ሚሊዮን ቶን ቡና መግባቱ ተጠቅሷል። በሌላ በኩል የጥናቱ የምጣኔ ሀብት ማባዣ ሙሉ ሀሳብ እንደሚያሳየው እያንዳንዱ አምራች ሀገር 1 ዩሮ የሚያወጣ አረንጓዴ የቡና ምርት ወደ አውሮፓ ገበያ ሲያስገባ ቡናው ከአውሮፓ ከገባ በኋላ በሚደረግለት የማቀነባበር፣ የማሸግ፣ የችርቻሮ ሽያጭና በካፌዎች አማካኝነት በሚቀርብበት ሰንሰለት ውስጥ አልፎ 11.20 ዩሮ ቀጥተኛ የአውሮፓ ምጣኔ ሀብት ምርታማነትን ይፈጥራል መባሉን ሪፖርተር ጋዜጣ አስነብቧል። ከህግ ውጪ በግዳጅ ቫት ካልገባችሁ በሚል ሱቆቻቸው የታሸገባቸው ነጋዴዎች በስራችን በርካታ ቤተሰብ አለብን፣ እባካችሁን አዳምጡን ሲሉ ምሬታቸውን ገለጹ። በድሬዳዋ ከተማ ታሪካዊው ታይዋን የገበያ አዳራሽ በልብስ ችርቻሮ ንግድ የተሰማሩ ነጋዴዎች የከተማዋ ገቢዎች ቢሮ በጅምላ ቫት ካልገባችሁ በማለት ሱቆቻቸውን ከሰኔ 26 ቀን 2018 ዓ.ም ጀምሮ አሽጎባቸው ከስራ ውጪ መሆናቸውን አስታውቀዋል። በዚህም በቫቱ ምክንያት የታሸጉት ሱቆች 120 ይሆናሉ ያሉት ነጋዴዎቹ ቅሬታቸውን ይዘው የሄዱባቸው የተለያዩ የመንግስት ቢሮዎችም ምላሽ እንደነፈጓቸው ጠቅሰውልኛል ሲል ቲክቫ ኢትዮጵያ አስነብቧል። ቅሬታ አቅራቢ ነጋዴዎቹ አክለውም የከተማዋ ገቢዎች ቢሮ ያሸገብን ሁላችንም ቫት መግባት አለባችሁ በሚል ነው ብለው ቫት ለመግባት ደግሞ አዋጁ አንድ ነጋዴ ቢያንስ ዓመታዊው ገቢው ከ2 ሚሊዮን ብር በላይ መሆን እንዳለበት ያስቀምጣል። ነገር ግን ቢሮ አጠናውት ባለው መሰረት ገቢያችን ከ1.5 ሚሊዮን በታች ነው ሲሉ ተናግረዋል። ለምን ሱቃችን ይታሸጋል ብለን ስንጠይቅ ገቢያችሁ ከ2 ሚሊዮን አልፏል፣ ስለዚህም ሁላችሁም በጅምላ ቫት መግባት አለባችሁ ተብለናል ያሉት ነጋዴዎቹ እኛ ደግሞ በሰራነው መጠን ግብር እየከፈልን ነው፣ ያለ አግባብ እኛን የሚያከስርና ከስራ ውጪ የሚያደርገንን ግብር እንድንከፍል ልንጠየቅ አይገባም ሲሉ ይከራከራሉ። በተጨማሪም ከህግ ውጪ በግዳጅ ቫት ካልገባችሁ ተብሎ ሱቆቻችንን ማሸግ ይቆምልን ብንልም ከወራት በላይ በየቢሮው ብንመላለስም መፍትሄ ሊሰጠን የሚችል አንድም አካል ልናገኝ አልቻልንም በማለትም ምሬታቸውን ገልጸዋል። በአዲሱ የግብር አከፋፈል አዋጅ ቁጥር 1335/2017 መሰረት እስከ 2 ሚሊዮን ብር ድረስ የንግድ እንቅስቃሴ ያላቸው 9% ይክፈለው ቢልም የኛ መረጃ በእጃቸው ያለ ሁላችሁንም በጅምላ ቫት ካልገባችሁ በስተቀር አንሰማችሁም በማለት ከስራችን በማፈናቀል ሱቆቻችንን አሽገውብን ይገኛሉ ብለዋል። ስለሆነም ተገቢና ገቢያችንን ያማከለ ህጋዊ ግብር እንክፈል፣ በስራችን በርካታ ቤተሰብ አለብን፣ እባካችሁ አዳምጡን ሲሉ የተማጸኑት ነጋዴዎቹ የሚመለከተው የከተማም ሆነ የፌዴራል ተቋም ይህንን አሳሳቢ ጉዳይ ትኩረት ሰጥቶ ፍትሃዊ ምላሽ እንዲሰጠንና የታሸጉ ሱቆቻችንን እንዲከፍቱልን ሲሉ ጠይቀዋል። ይህን ጉዳይ በተመለከተ ምላሽ የሰጡት የድሬዳዋ ከተማ አስተዳደር ገቢዎች ባለስልጣን ዋና ዳይሬክተር ዶክተር አብዱሰላም መሐመድን 120 ሱቆች ታሽገዋል የተባለው ውሸት ነው፣ የታሸጉት 30 አካባቢ ሱቆች ናቸው ብለው የታሸጉትም ለአቅመ ቫት የደረሱ ስለሆኑ ወደ ቫት መግባት ስላለባቸው ነው ሲሉ ተናግረዋል። በተጨማሪም የአንድ ነጋዴ የቀን ሽያጩ ከ3000 በላይ ከሆነ ቫት መመዝገብ እንዳለበት ህጉ እንደሚያዝ የገለጹት ዋና ዳይሬክተሩ አንዳንዶቹ የታሸገባቸው ነጋዴዎች በቫት ብቻ ሳይሆን የ2018 ዓ.ም የገቢ ግብር ያልከፈሉ ናቸው ብለዋል። ስለሆነም አዋጁን ተገንዝበው ያለባቸውን ዕዳ ከፍለው ወደ ስራ መግባት አለባቸው ሲሉም ዶክተር አብዱሰላም አክለውም ጥሪ አቅርበዋል። ኬሚካሎችንና መድኃኒቶችን ጨምሮ አደገኛ ቁሳቁሶችን ያለ ቅድመ ፍቃድ ማንቀሳቀስ ተከለከለ። የግዥና ንብረት ባለስልጣን የአካባቢና የጤና ጉዳት ሊያስከትሉ የሚችሉ ከአገልግሎት ውጪ የሆኑ ኬሚካሎችንና መድኃኒቶችን ጨምሮ አደገኛ ቁሳቁሶች ከሚመለከተው የመንግስት አካል የመጓጓዣ ፍቃድ ሳያገኙ ማንቀሳቀስ መከልከሉን አስታውቋል። በተጨማሪም በጥንቃቄ እንዲታዩ፣ እንዲመዘገቡ፣ ደህንነቱ የተጠበቀ ቦታ እንዲከማቹና እንዲወገዱም ባለስልጣን መስሪያ ቤቱ አሳስቧል። በዚህም ማንኛውም በአካባቢና በጤና ላይ ጉዳት ሊያስከትል የሚችል ከአገልግሎት ውጪ የሆነ ንብረት ከተቋሙ መጋዘን ከመንቀሳቀሱ በፊት በተቆጣጣሪ አካል በተሰጠ ህጋዊ የአካባቢ ጥበቃ ፍቃድ መኖሩ መረጋገጥ እንዳለበትና ፍቃድ ሳይኖር በተሽከርካሪ ጭኖ ማውጣት ፈጽሞ የተከለከለ ስለመሆኑ ተገልጿል። በሌላ በኩል ከተፈቀዱት ልዩ ጣቢያዎች ውጪም በማንኛውም ተራ መጣያ ቦታ ማስወገድ በህግ እንደሚያስጠይቅም ተነግሯል። ይህንን ተከትሎ ባለስልጣኑ ለየተቋማቱ በላከው የአወጋገድ መመሪያ መሰረት ስራውን በበላይነት የሚመራ የሚያስተባበር፣ የሚያስፈጽምና የሚከታተል ባለሙያ እንዲመደብም አሳስቧል። የመንግስት ተቋማት አወጋገዳቸውን በተመለከተ በየ3 ወራት ሪፖርት እንዲያደርጉ የገለጸው ባለስልጣኑ አደገኛ ተብለው የተለዩ የአገልግሎት ዘመናቸው ያበቃ መድኃኒቶች፣ ጨረራ መንጪ ቁሳቁሶች፣ የኢንዱስትሪ ዝቃጮች፣ አደገኛ ተረፈ ምርቶች፣
የግብርና ኬሚካሎችን ጨምሮ ሌሎች ቁሳቁሶችም ተካተዋል። በበርካታ ተቋማት የአደገኛ ቆሻሻዎች ምዝገባ፣ ማከማቻ፣ ክትትል፣ አጓጓዝና አወጋገድ ሂደቶች በአንድ ወጥ አሰራር ስርዓት የማይመሩ በመሆናቸውና በተገቢው የደህንነት መንገድ ባለመያዛቸው የአካባቢ ብክለት፣ የእሳት አደጋ፣ የኬሚካል መፍሰስና የስራ ቦታ የደህንነት ስጋቶች በተደጋጋሚ እየተፈጠሩ ነው ተብሏል። በመሆኑ መመሪያው ተቋማት ያለ ቅድመ ማጣሪያና ማድረቅ ሂደት በቀጥታ ወደ ወንዞች፣ እርሻዎችና ክፍት ሜዳዎች የሚለቀቅ የኢንዱስትሪ ፍሳሽና ዝቃጭ ከመወገዱ በፊት መርዛማነቱ የሚቀነስበት የቴክኒክ ስርዓት እንዲያበጁም አሳስቧል። የጀርመን ኩባንያዎች በአሜሪካ ያደረጉት ኢንቨስትመንት በ3 ዓመት ዝቅተኛው ደረጃ ላይ ደረሰ። የጀርመን ኩባንያዎች በአሜሪካ ያደረጉት ኢንቨስትመንት በ2026 የመጀመሪያው ግማሽ ዓመት በከፍተኛ ሁኔታ ቀንሶ ከ2023 ወዲህ ዝቅተኛውን ደረጃ መድረሱን የጀርመን ኢኮኖሚክ ኢንስቲትዩት አስታውቋል። በተቋሙ የተሰራው ስሌት መሰረት የጀርመን ኩባንያዎች በዚህ ዓመት ባሉት 6 ወራት በአሜሪካ ያደረጉት ቀጥተኛ ኢንቨስትመንት 4.3 ቢሊዮን ዩሮ ብቻ ነው። ይህ አሃዝ ከ2025 ተመሳሳይ ወቅት ጋር ሲነጻጸር በ2/3 የሚጠጋ ቅናሽ ያለው ሲሆን ከ2024 የመጀመሪያ ዓመት ጋር ሲነጻጸር ደግሞ በ80 በመቶ ገደማ ቀንሷል። የኢንስቲትዩቱ ተመራማሪ ሳሚና ሱልጣን ለሮይተርስ እንደገለጹት የኢንቨስትመንቱ መቀነስ ዶናልድ ትራምፕ በጃንዋሪ 2025 ለሁለተኛ ጊዜ የአሜሪካን ፕሬዝዳንት ከሆኑ ወዲህ የመቀነስ አዝማሚያ ማሳየቱን ጠቅሰዋል። ትራምፕ ወደ ስልጣን ከተመለሱ በኋላ ከአብዛኞቹ የአሜሪካ ንግድ አጋሮች ላይ የታክስ ታሪፍ ለመጣል ዛቻ በማድረግ ለዋሽንግተን የሚያመቹ የንግድ ስምምነቶችን ለማስገኘት ጫና ማድረጋቸውን ቀጥለዋል። የአሜሪካ ከፍተኛ ታሪፍም በአውሮፓ ምርቶች ላይ እንዳይጣል ለመከልከል የአውሮፓ ህብረት ባለፈው ዓመት ከአሜሪካ ጋር ስምምነት ማድረጉ ይታወሳል። በስምምነቱ መሰረትም ህብረቱ በአሜሪካ ውስጥ $600 ቢሊዮን ኢንቨስት ለማድረግ ቃል ገብቷል። መረጃው እንደሚያሳየው ከኮቪድ-19 ወረርሽኝ በፊት ባሉት 5 ዓመታት የጀርመን ኩባንያዎች በየዓመቱ በመጀመሪያዎቹ 6 ወራት በአሜሪካ ያደረጉት ኢንቨስትመንት በአማካይ 15.8 ቢሊዮን ዩሮ ነበር። ይህ የ2026 የኢንቨስትመንት መጠን ከነበረው በ4 እጥፍ የሚጠጋ ነው። ሆኖም ከ2020 እስከ 2023 የነበረው የኢንቨስትመንት መረጃ በኮቪድ-19 ወረርሽኝ ልዩ ሁኔታ ተጽዕኖ ስር እንደነበርም ባለሙያው ገልጸዋል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራቸዋለን። በዚህም የአሜሪካን ዶላር በ178 ብር ከ58 ሳንቲም እየተገዛ በ182 ብር ከ15 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድ በ231 ብር ከ64 ሳንቲም እየተገዛ በ236 ብር ከ27 ሳንቲም እየተሸጠ ይገኛል። ዩሮ በ201 ብር እየተገዛ በ205 ብር እየተሸጠ ይገኛል። የስዊስ ፍራንክ በ215 ብር ከ19 ሳንቲም እየተገዛ በ219 ብር ከ49 ሳንቲም እየተሸጠ ይገኛል። የደቡብ አፍሪካ ራንድ በ9 ብር እየተገዛ በ9 ብር ከ7 ሳንቲም እየተሸጠ ይገኛል። የአረብ ኤምሬትስ ድርሃም በ47 ብር ከ72 ሳንቲም እየተገዛ በ48 ብር ከ67 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላር በ115 ብር ከ65 ሳንቲም እየተገዛ በ117 ብር ከ96 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል በ46 ብር ከ7 ሳንቲም እየተገዛ በ47 ብር ከ19 ሳንቲም እየተሸጠ ይገኛል። የቻይና ዩዋን በ24 ብር ከ84 ሳንቲም እየተገዛ በ25 ብር ከ33 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ121 ብር ከ15 ሳንቲም እየተገዛ በ123 ብር ከ57 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የምንዛሬ ተመን ያሳያል። ውድ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው የሀገር አቀፍና ዓለም አቀፍ የቢዝነስ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ።